ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ይወላችሁ እሞኝላችሁ አለ ቤተሰቦች ጎንዶሎ ማዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው እንግዲህ አስቂኙን ሰበር ዜና ነው። ኢራኖች እንግዲህ በጣም አስቂኝ የሆነ ቪዲዮ ለቀዋል። የአሜሪካ እጅግ በጣም ግዙፍ የጦር መርከብ ወደ ኢራን እንደተጠጋ ከዚህ በፊት ነግረናችኋል። ዓለም አቀፍ ሚዲያዎችን በተደጋጋሚ እየዘገቡት ነው። የኢራኖቹ አስቂኝ ድርጊታቸው ምንድነው? ይሄን አሜሪካ የምትኩራራበትና የምትመጻደቅበትን የጦር መርከብ በድሮን ከስር እየተከተሉ ፎቶ እያነሱላችሁ ነው። ይሄው አሁን ጫች ላይ ነን ያለነው፣ አናታችሁ ላይ ነን ያለነው። በፈለግን ሰዓት ጉብ እንሉባችኋለን ቢለው ቪዲዮ ፎቶችን እኔ ፓስፖርት ሳይዝ ይሁን ለመታወቂያ ይሁን ምን አይነት ፎቶ ኢራኖቹ እንዳነሱ እርግጠኛ አይደለሁም ግን አስቡት። አሁን እኔ ከናንተ ከተከታዮቹ ከአንዳችሁ ጋር ልጣላ ፈለኩና መኪና አስነስቼ ወደ እናንተ ቤት እመጣለሁ። የናንተ ድሮን አናቴ ላይ መኪና ላይ አናቴ ላይ ሲያንዣበብ አስቡት። እንግዲህ ራርታችሁ ለእግዚአብሔር ብላችሁ ካልሆነ በስተቀር በድሮን እየተከተላችሁ ቤታችሁ ድረስ ስመጣ ዝም አትሉ እና ኢራኖቹ በጀልባ በአነስተኛ ጀልቦችን ቪዲዮ ቀርጻለሁ። ምን አይነት ድራማ እንደሆነ ለማመን ይከብዳል። ይሄ ዓለም ሁሉ ያየውን ነው መነግራችሁ ያለሁት። እና አሜሪካኖቹ ተጠንቀቀ፣ እዛ አይናችን ሱር ናቸው፣ ወዴትም አትላወሳትም። ይህንን የጦር መርከብ እንግዲህ ማአት ግዙፍ የጦር ጀቶችን መሸከም የሚችል ነው። ይህንን የጦር መርከብ ባህሩ ስር ሰምጦ ነው የምታገኙት እና እንኳን ወደ ሲኦል መጣችሁ ብለው ጋብዘዋል። እንኳን ወደ ሲኦል መጣሽ አብርሃም ሊንኮንም ሆነ የአሜሪካ ሰራዊት ዌልካም ቱ ሄል ነው ያሉት። የኢራን ሚሊተሪ ማህበራዊ ሚዲያቸው ላይ ማለት ነው። እና እጅግ በጣም የሚያስደንቅ እንደምታውቁት የኢራን ከምድር በታች ያለው የጦር ቤዝ እነዚህ ኤር ቤዝ አላቸው። ከምድር በታች ማንም ሊደፍረው የማይችል በዓለም ላይ ማንም ሊደፍረው የማይችል ነው። ለዚህ ነው አሜሪካኖቹ እጅግ በጣም ግዙፍ የሆነ ቢቱ ቦምበር የሚባለውን የጦር ተዋጊ ያመጡበት ምክንያት ምንድን ነው? እስራኤል አሁን ባላት አቅም በፍጹም የኢራንን የጦር ቤዝ ከአንደርግራውንድ ያለውን ማጥቃት አትችልም። ሊመታ የሚችለው ቢቱ ቦምበር በሚባለው እሱም አንዴ ሁለቴ በቀላሉ አይደለም። አልተመታማ። ከዚህ በፊት ተመቶ ራሱ የአሜሪካ የደህንነት የሚሊተሪው ደህንነት ተቋም ምንድን ያለ አልተመታም፣ ምንም አልተነካም፣ የኢራን የኒኩለር ሳይቶች አልተነኩም ነው ያለ። ዶናልድ ትራምፕ ደግሞ ደምስሰናል ነው ያለው። እና በጣም ከፍተኛ ውጥረት ያለበት ይሄ ቀጠና እስራኤል ብቻዋን መከላከልም አትችልም፣ ማጥቃትም አትችልም። ይሄ የታወቀ ነው። እኔ አይደለም እያልኩት ራሱ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ሰሞኑ ምንድን ያለ ይሄ የዳዊት ወንጨፍ የሚባለውን አይረንዶም የሚባለው ቴክኖሎጂ የኛ የአሜሪካኖች ነው እንጂ የእስራኤሎች አይደሉም። ይሄን እኛ አድርገናል ብላችሁ እንዳትተነፈስ ብዬ ለራሱ ለእስራኤል ፕሬዚዳንት ደጋግሜ ነግሬዋለሁ። የእስራኤል መከላከያ ስርዓት የኛ የአሜሪካን ነው ብሏል። እንግዲህ እስራኤል በራሱ የመከላከል ስርዓት ኢራንን ማቆም ትችላለች ወይ? ሌላ ጥያቄ ነው። ከየት መጥቶ በሚለው ሌላ ጥያቄ ነው። ማጥቃትስ ትችላለች ወይ ሲባል ለማጥቃት ደግሞ የአሜሪካ ቢቱ ቦምበር እሱም ደግሞ እጅግ በጣም አውዳሚውን ቦምብ ተሸክሞ ካልሆነ መደበኛ ጀቶች ሲቆጠቁጡ ውሎ ቢያጥሩ የኢራንን የጦር ቤዝ መምታት አይችሉም። ምክንያቱም ከዚህ በፊት በ12 ቀን የእስራኤል የኢራን ጦርነት እስራኤሎቹ በ200 ጀት ነው ኢራን የደበደቡት። ውጤት አልባ ነበር። ምንም ውጤት አልባ በመሆኑ ምክንያት ነው አሜሪካ ጣልቃ ገብታ ይህን ቢቱ ቦምበር እጅግ ግዙፍ የሆነውን አውዳሚውን ቦምብ ተጠቅማ የመታቸው። እሱም ሆኖ አልተገኘም ነው የተባለ። የኢራን የኒኩለር ሳይቶች አልተገኙም ነው የተባለ። እና የሆነ ሆኖ ይሄ ጦርነት እንደ ዋዛ የሚወጡበት እንዳልሆነ አሜሪካኖችም ያውቃሉ፣ እስራኤሎችም ያውቃሉ፣ ዓለም በሙሉ ያውቃል። አረቦቹ እኔ አልፈልግም በእኔ በኩል ኢራንን እንዳታጠቁ ብላ አረብ ኤሚሬቶችም ሌሎች አገሮችም በመካከለኛው ምስራቅ ያሉ አገሮች ሁሉ እየፈሩ እየሸሹ አሜሪካን እያስጠነቀቁ ነው። ለምን? ይሄ ቀልድ አይደለም። ኢራኖቹ ይህን ጉዳይ በተመለከተ አለምነህ ዋሴ ትናንትና የሰራውን ዘገባ ብትሰሙት በጣም ነው ደስ የሚለው። በጣም ደስ ይለኛል።
ለበለጠ መረጃ ማለት ኢራን ምንድን ያለችው? እኔ ቁጥ ይሄ ልኩፍ ያለ ውጊያ አልፈልጉም ነው ያለች። ደሞቅ ሽብርቅርቅ ያለ አጠቃላይ ትርምስ አጠቃላይ ቀውጥ የሆነ ጦርነት ነው ፈልገው። ይሄ ቁጥ ጦርነት እኔ አልፈልጉም ነው ያለች ኢራን። እና አሁን ዛሬ ደግሞ ከአሜሪካ የሚወጡ መረጃዎች ምንድን ነው የሚለው? አይ ሰሞኑን ትንሽ ብርድ አለ አሜሪካ ውስጥ እና ብርድና ቅዝቃዜ ስላለ የጦር መሳሪያዎችን እንደ ልብ ለማንቀሳቀስ ፈተና ነው፣ አስቸጋሪ ነው የሚል መረጃዎች ደግሞ እየወጡ ነው ከአሜሪካ ማለት ነው። እና ብርድ ብሏሻል አሜሪካ። አየሩ ብቻ ሳይሆን ፍርሃቱም እንዳልካች ይሄ የአጥፍቶ የመጥፋት ውጊያ ስለሆነ ኢራኖቹ ያለ ምንም ምህረት ይሄ ቁጥ አይሰራም። ቁጥ በነገራችን ላይ የማይሆኑበት ትልቁ ምክንያት ነግሬያቸዋለሁ። ጦርነቱ በጣም በተራዘመ ቁጥር የአውሮፓውያኖቹም እስራኤሎቹም አሜሪካኖቹም ከፍተኛ እጅግ ግዙፍ የሆነ ሰራዊት በማንቀሳቀስ ኢራን ያላት መሳሪያ ባለበት ቦታ እንዲወድም ሊደረግ ይችላል። በአንድ ጊዜ እንዲወድም ስለሚደረግ ኢራኖቹ ደግሞ ሳይወድም በፊት ከስር ያለውን ሁሉ ለመጠቀም ነው የሚፈልጉት። ስለዚህ 7000 ባለስቲክ ሚሳኤሎችን በ15 ደቂቃ እናስተኩሳለን ያሉት ለዚህ ነው። አንደኛ ብዙ ባለስቲክ ሚሳኤሎችን በአንድ ጊዜ ስታስወነጭፍ የመከላከል ስርዓቱ የእስራኤልም ሆነ የቀጠና ላይ ያለ የአሜሪካ የጦር ቤዞችም ሆነ የመከላከል ስርዓታቸው ፍራስትሬት ያደርጋል። ሲፈነዳ ሁሉ ነበር እኮ የእስራኤል የመከላከል ሲስተም ስርዓት ሁሉ ሲፈነዳ ነበር። ራሱን መቋቋም ጫና በዝቶበት ማለት ነው። እንደውም አንድ ጊዜ ራሱ ወደ ራሱ ሁሉ ተኩሷል አይሮንዶም። እና ይሄ የሚሆንበት ምክንያት ምንድን ነው? የመከላከል ስርዓቱ ከሚችለው በላይ። ለዚሁ ደግሞ ኢራኖቹ ተንኮለኞች ናቸው። የተጠቀሙት አነስተኛ ሚሳኤሎች በጣም በርካሽ የሚሰሩ ነገር ግን እስራኤል መድረስ የሚችሉ ሚሳኤሎችን በመጠቀም አይሮንዶሙ ወይም ደግሞ የመከላከል ስርዓቱ ግራ እንዲጋባ፣ ሲስተሙ እንዲቀዣበር፣ እንዲወዣበር፣ አልፎ ተርፎ እርስ በርስ እንዲታኮስ ሁሉ የሚያደርጉበት ነው። በዛ ሰዓት ሲስተሙ ቢዚ በሚሆንበት ሰዓት ደግሞ እነዚህ ኢራን የምትበካባቸው ፋታ 1 እና ፋታ 2 የሚባሉ በ6 ደቂቃ ውስጥ 1400 ኪሎ ሜትር የነጌታ በ6 ደቂቃ ውስጥ 1400 ኪሎ ሜትር ማለት ከዚህ ጎንደር በቀላሉ ለማስረዳት ያክል ነው። 3 ደቂቃ ነው ይፈጅባል። 3 ደቂቃ ማለት እኔ ከተቀመጥኩበት ተነስቼ የውጭ በር እስከምከፍት ድረስ ያልፋል 3 ደቂቃ። ኢራኖች ግን 1400 ኪሎ ሜትር በ6 ደቂቃ እንደዚህ ያለ ሚሳኤሎችን በመቶ ሺዎች የሚቆጠር እነዚህ አነስተኞቹን ጨምረው ማለት ነው። እንግዲህ ያለፈው ጦርነት ላይ ኔታንያሁ ምንድን ነው ያለው? እስራኤል ኢራን ያላት ባሊስቲክ ሚሳኤል 2000 ነው ያለው። በኋላ ዱላው ሲበዛ የተሰጠኝ የደህንነት መረጃ ስህተት ስለነበረ እንጂ 20,000 ነው አለ። 20,000 ነው አለ። እንግዲህ ተመልከቱ፣ 20,000 ነው። በኔታንያሁ አፍ የተመሰከረው ነው። በኢራኖቹ እጅ በስውር የኢራን ሕዝብ እንኳን በማያውቀው መልኩ የተቀመጠው ስንት እንደሆነ እግዚአብሔር ይወቅ። እና በጣም አስቂኝው ፎቶ ከስር ቪዲዮ ከስር እየተከተሉ ማንሳታቸው በጣም የሚገርም ነው። አይናችን ላይ ነው ያላችሁት። እዚህ አፍንጫችን ስር በፈለግን ሰዓት እንመታለን ነው። ደግሞ ይመታሉ። ይህን እርግጠኛ ነኝ እነግራቸዋለሁ። አላስተባበሉም። አሜሪካኖቹ ራሱ ውሸታሞች አላያችሁንም አላሉ። ከዚህ በፊትም እንደዚህ ያለ ቪዲዮ ኢራኖቹ ሲለቁ አሜሪካኖቹ ደግሞ ምን አለ? የእኛ ሄሊኮፕተሮች ደግሞ የእናንተን ድሮኖች እየተከተሉ ነው ያሉ። አልካዱ። አስብ ምን ያህል እንድተራቀቁ በዚህ በድሮን ቴክኖሎጂ አሜሪካን የሚያስደነግጥ የሚከታተል የሚያስፈራራ እና ቀውጢ ጦርነት ጭንቅ ነው። በቃ አሜሪካኖቹ ጭንቅ ነው ያላቸው። ለምን እንዳልኳቸው አጠቃላይ ቀውስ ዓለምን ሊያናጋ የሚችል ምናልባትም 3ኛ ዓለም ጦርነት ሊቀሰቅስ የሚችል ሰው ደጅ ድረስ ሄደው ነው ይህን ጦርነት የቀሰቀሱት። በነገራችን ላይ አሜሪካ ላይ ከፍተኛ ተጽዕኖ እንደሚመጣ ያውቃሉ አሜሪካኖቹ። ምክንያቱም እነሱ ኢራን ድረስ ሂደው ፎክረው ዝተው አስፈራርተው የሚጀምሩት
ተዘጋጅተው የሚጀምሩት ጦርነት በመሆኑ የሚመጣው ጦስ ከነሱ አናት እንደማይወርድ ያውቁታል ከሞላ ጎደል። እና ለዚህ ነው ፈራ ተባው እንጂ አሜሪካኖቹ ይሸነፋሉ ማለት አይደለም። አንዳንድ ቁንጽል ኢትዮጵያውያን እንደዛ እያሰቡ ነው። እና ይሸነፋሉ ማለት አይደለም። ነገር ግን ዓለም እጅግ በጣም ወደ አስፈሪ እልቂት ከሄደ ምናልባት ወደ ኒኩለር ጦርነት ሊሄድ የሚችልበት እድል ስላለ በጣም አስፈሪ አዝማሚያ ይዟል። ይሄን ሀሳብ ነው። ሀሳብ ሲሞቻችን ላይ አድርግ ሼር አድርገው። ወዳቻ አለው ፒስ